ውድ ቤተሰቦች ከቢኒ ጋር መጨረሻ ላይ ቁማ ያያችኋት ማን ትመስላችኋለች? ቤዚቲ እስካሁን ድረስ ለምን አልመጣችም? እንዴት እስካሁን አልታየችም? እያሉ ነበር። የብዙዎች ጥያቄ ነበር። ነገር ግን ቤዛ አሁን ፊቷን አላሳየችም። ከቢኒ ጋር ቁማ የነበረችው ግን ቤዚ ናት። ሌላ ውድ ቤተሰቦች በዚህ ደረጃ ናታንንና ኤፍራታን ለምን ልትጠላቸው ቻለች? በዚህ ደረጃ ጥላቻቸው እንዴት እንደዛ ሊሆን ቻለ? ከዛ ቤት ደስታ የሚባል ነገር በጭራሽ የለም። ጸብና ጸብ ወይም ደግሞ በቃ ሐዘን፣ ኃይለኝነት፣ ክፋት ሁሉ ነገር የተሞላበት ሆኗል። ያ ሳቅ፣ ያ ደስታ፣ ያ ፌሽታ እዛ ቤት የለም። ጥላቻና ጥላቻ ብቻ ነው። ጽዮን በተለይ ኤፍራታን በጣም ነው የምጠላት። በአንቺ ምክንያት ነው ቤተሰቦችን ያጣሁት፣ ወንድሜን ያጣሁት በአንቺ ምክንያት ነው፣ ሁለቱንም ወንድሞችን ላጣ የቻልኩት በአንቺ ምክንያት ነው እያለች ኤፍራታን በጣም እያሰቃየቻት ነው። ኤፍራታ በነገራችን ላይ እስካሁን ድረስ ምንም አይነት ቃል ልትናገራት አልቻለችም። ከወንድሟ ጋርም ሆና እባክህን ተዋት፣ እሷ አሁን ያለችበት ደረጃ በጣም ከባድ ነው፣ እንደዚህ እየሆነች እንዳለ እንዳናጣት እባክህን አንተ አትራቃት፣ የምትለውን ነገር አድርግላት እያለች ባሏንም እየነገረችው ነበር። ነገር ግን አሁን ናታንም ቢሆን የበፊቱ ናታን አይደለም። ልጁን ማን እንደገደለው ወይም ደግሞ ማን እንዴት ህይወቱን ሊያጠፋው እንደቻለ እስካሁን ድረስ የሚያውቁት ነገር የለም። ነገር ግን አሁን አዲስ ከእስር ቤት የምትወጣ ልጅ አለች። እሷም ትዝታ የሚሏት ልጅ ናት። እስካሁን ድረስ ወይም እስከዛሬ ድረስ በነበረው ሂደት ላይ አልነበረችም፣ አዲስ ትመስለኛለች። እሷና ያፌት የናታንን ህፃኑን ልጅ ማን እንደገደለው እርግጠኛ ነኝ ያውቃሉ። ሰላም የኔ ምርጦች፣ የምወዳችሁ የማከብራችሁ ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናሌ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለቪዲዮው ደግሞ ላይክ በማድረግ ጀምሩት። አመሰግናለሁ። ውድ ቤተሰቦቼ አሁን የሐረግ ድራማ እንደተሟሟቀ ቀጥሏል። ውድ ቤተሰቦቼ እንግዲህ እናንተም እኛም በማበረታታት እና ሀሳብ አስተያየት ካላችሁም ሀሳብ አስተያየታችሁን በማካፈል አብራችሁን እንድትቆዩ እላለሁ። ሐረግ ድራማ እውነት ለመናገር ከሲዝን 1 ይልቅ ሲዝን 2 በጣም ከሚገባው በላይ ሞቅ ያለና አዳዲስ ሰዎችም የተጨመሩበት ነው። እንግዲህ ኤፍራታንንም ሆነ ፂን የሚከታተላቸው ልጅ በጣም ሀብታምና ድርጅት ያለው ነው። ነገር ግን አሁን ከዛ ቤት ሰተት ብሎ ለመግባት ደግሞ ከናታን መኪና ውስጥ ገብቶ ወይም ናታን መኪና እየነዳ ያለ ከፊት ለፊቱ ቆሞ እንድገጭ ሆኖ ከናታን ቤት ገብቷል። ናታን ያን ልጅ ይዞ ሲገባ ወይም ደግሞ ቃልአብ መሰለኝ ስሟ፣ ቃልአብን ይዞ ሲገባ ሳሎን ላይ ቁጭ እንዳለ ኤፍራታ ስትመጣ ስታየው በጣም ትደነግጣለች። ስታማትብ ናታን እየተመለከታት ስለነበር እንደዚህ ማለቴ ኤፍራታ ታውቂዋለሽ እንደ ጨረቃዬ ብሎ ሲጠይቃት አረ በፍጹም አላውቀውም ነበር ጥያቄው መልሷ። ወደ አሁኑ ናታን መኪና ውስጥ የሆነ የረሳሁት ዕቃ ላምጣ ብሎ ሲወጣ ጠየቀችው። ማነህ አንተ? ምንድነህ? ምን ልትሰራ መጣህ ነበር ጥያቄዋ። እሱም ሊመልስላት አልቻለም። ያው የተፈጠረውን ነገር ብቻ ነው ያስረዳት። እሷ ደግሞ ፈርታለች። ምናልባትም ናታንን የሆነ ነገር ያደርግብኛል ብላ ፈርታለች። ነገር ግን ወደ ቤተሰቦቼ ይሄ ልጅ ማለት ባለሀብት ነው። በዛ ላይ ደግሞ እንግዲህ ኑሐሚን ድራማ ላይ የምትሰራው ኤደን ሆና የመጣችው እዚህ ላይ ሀናን ሆና ልክ የቃልአብ እህት ሆና መታለች። ቃልአብ እንግዲህ ቃልአብ ማለት ደግሞ የሀናን ወንድም ነው። ሀናን ደግሞ የሆነች ጓደኛ አለቻት። ጓደኛዋ ቃልአብን በጣም ትወደዋለች፣ ታፈቅረዋለች። ስለዚህ አሁን የቃልአብ እህት ደግሞ ጽዮንን እንድትሰልልለት ተነግሯታል። ወንድሟ ቃልአብ ጽዮንን ወይም ደግሞ ኤፍራታ መስለኝ ኤፍራታን ነው ኤፍራታን ገብቶ ጽዮንን ነው እንጂ ቤተሰብ ሶሪ ጽዮንን ከዛ ቤት ገብታ እንድትሰልልላት ወይም እንድትሰልልለት ጠይቋታል። ልጅቷ በጣም ማለት መጠጥ ቤት ነው የምትውለው የምታድረው፣ ምግብም ከውጭ ነው የምትበላው፣ ከሰው ጋር ምንም አይነት ቅርርብነት የላትም፣ ጓደኛም የላትም። ስለዚህ እሷን ልጅ ገብተሽ ከዛ ቤት እንድትሰልልልኝ ብሏታል።
ሀናን ደግሞ በጣም ተጨንቃለች። ምን አይነት ልጅ እንደሆነች እኔ የማውቀው ነገር የለም፣ ነገር ግን እሷን ሰልይልኝ እያለኝ ነው ስትል ለጓደኛዋ ትነግራታለች። ጓደኛዋ ደግሞ ቃልአብን ስለምትወደውና በጣም ስለምታፈቅረው እውነት ጓደኛዬ ሳትዋሽ ንገሪኝ፣ ቃልአብ ይወዳታል ያችን ልጅ ወይስ እንደዚሁ ነው ሰልይልኝ የሚልሽ ስትልም እያስጨነቀቻት ነው። ሀናን የቃልአብ እህት በፍጹም የሚወዳት አይመስለኝም። እሷም በአሁኑ ሰዓት ስራና ስራውን ብቻ እንጂ የሚወዱ ማንንም ሊወድና ላፈቅር አይችልም ትላታለች። ነገር ግን የሀናን ጓደኛ ያቺ አዲሷ ልጅ በጣም ትወደዋለች፣ በጣም ታፈቅረዋለች። ማታ ከቤቷ ብትሄድም ጧት ተነስታ ወደዛ ቤት መጥታ አሁንም ለሀናን እኔ ፍቅሬን መግለጽ አለብኝ፣ ካልነገርኩት የሌላ ሰው ይሆንብኛል፣ ስለዚህ ልንገረውና ልገላገል ስትልም ያው እኔ ስጠይቀው ሰምተሻል፣ በፍጹም አሁን ስለ ፍቅር የማስብበት ጊዜ አይደለም ብሎኛል ስትልም ትመልስላታለች። እዚህ ላይ ውድ ቤተሰቦቼ ቃልአብ ጽዮንን ወዷት አይደለም፣ አፍቅሯትም አይደለም። ነገር ግን ለምን ሊሰልላት እንደፈለገና ለምን ከዛ ቤት ምን ፈልጎ እህቱን ለሷ ጓደኛ ሆና በጓደኝነት መልኩ እንድሰልላት እንደፈለገ አላውቅም። ከዛ ቤት ለምን ፈልጎ እንደገባ እስካሁን ድረስ ግራ የተጋባ ነገር ነው። ምን እንደሚፈልግ አይታወቅም። ልጁ በጣም ባለ ሀብት ነው። እንግዲህ ጽዮንም በጣም ፈርተዋለች። እንግዲህ ኤፍራታም እንደዛው ማለት ነው። ጽዮን መጨረሻ ላይ ከዛ ቤት ሲወጣ እሷ ቀደም ብላ ወጥታ ቀድማ ጠይቀዋለች። ማነህ ምንድነህ ብላ ስታፋጥጠው እጇን እየጎተተ ወደዛ ይዞ ሄዶ ልንገርሽ እያላት ነበር። እዛ ላይም ከዚህ በፊት የምታስታውሱት ከያፌት ጋር ይሰራ የነበረው አሁን ከቢኒ ጋር እየሰራ ነው ያለው። ከቢኒ ጋር ሲሰራም ተከታተልልኝ፣ ያ ሰው በጣም ጠንካራና በራሱ የሚተማመን ነው። እኔ ፎቶዎቹን ይዞ አንጣ ብለውም ከሱ ጋር ለመጣላት ሞክሬ ነበር፣ ነገር ግን የሚፈራና በጭራሽ የሚንቀሳቀስ አይደለም፣ ስለዚህ ቀላል ሰው አይደለም ብሏል። እንዳያችሁት ከቢኒ ጋር ግብግብ ሲገጥሙም ቢኒም በአንድ ጊዜ ነበር የዘረረው። ስለዚህ የያፌት ቀኝ እጅ የነበረው ሁለቱ ሲወጡ ወይም ደግሞ ማነህ ምንድነህ እያለች ስትጠይቀው ልክ ከያፌት ቤት ሲወጡ ፂና ያን ልጅ አብረው ቁመው ስለነበረ የያፌት ቀኝ እጅ የነበረው ፎቶ አንስቷቸዋል ማለት ነው። ሌላው ሉሊት ናት። ውድ ቤተሰቦቼ ሉሊት እንግዲህ የታመመች እብድ መስላ ነበር። ነገር ግን እብደቱም ህመሙም ለቋታል። ከዛ ቤት አሁንም እሽሩሩ እያለች ምን እንደምትከታተልና ምን እንደምትጣራ ባላቅም እዛ ቤት ዙሪያ እያለች ነው። መጀመሪያ የራባትና ያው ያበደች መስላ ገኒን ቀርባት ገኒ ምግብ እየወሰደችላት ነበር። ቀስ ቀስ እያለች ደግሞ ወደዛ ቤት መግባቷ የማይቀር ነው ማለት ነው። ሉሊት የድሮዋ ሉሊት ማለት ነው። ሌላው ቢኒ ማለት ያፌት ነው። ያፌት እንግዲህ ልጁን ማን እንደገደለበት እስካሁን እርግጠኛ አልነበረም። ነገር ግን አሁን 100% እርግጠኛ ሆኖ እየተማመነባት ይቺ ከእስር ቤት የምትወጣው ትዝታ የምትባለው ልጅ ናት። እቺ ትዝታ የምትባለው ልጅ ደግሞ ይሄ አዲስ ጽዮንንና ኤፍራታን የሚከታተለው የእሱ ጓደኛ ናት ማለት ነው። ስለዚህ ከእሱ ጋር በደንብ ይቀራረባሉ። አሁን ግን ከዛ ከእስር ቤት ስወጣ ደግሞ ናታን ማንም እንዳይደርስባትና ማንም ሳይደርስባት እነሱ ወይም የናታን ሰው የሆኑ ተከታትለው የብቻዋ ቤት ተከራይተው ወይም የብቻዋ ቤት አዘጋጅተው እንዳስቀምጧት ናታን ነግሯቸዋል ማለት ነው። ስለዚህ ልጁን ማለት የህፃኑን ፎቶ እያየ ናታን ልጄ አንተን ያሳጡኝን ወይም ደግሞ አንተን እንዳጣ ያደረጉኝን ሰዎች ሳልበቀል መቼውንም ቢሆን እንቅልፍ አልተኛም። አንተን ልጄን አሳጥተውኛል። ስለዚህ እነሱን ሳልበቀል ወደዛችም ወደዚህም አልንቀሳቀስም ሲልም ለልጁ ቃል እየገባለት ነበር። ያቺ ልጅ ከወጣች እንግዲህ እውነታውን ትነግረዋለች ብዬ አስባለሁ። ያው እሷና ያፌት ናቸው ትክክለኛውን የሚያውቁት ማለት ነው። እንግዲህ ኤፍራታን ብትሆን ናታንን እየጨቀጨቀችው ነው። የልጄን ገዳይ ታመጣልኛለህ፣ ልጄን ማን እንደገደለው አውቀህ ወይም ፈልገህ አግኝተህ ታመጣልኛለህ አይደል እያለች ሁልጊዜ እየጠየቀችው ነው። ናታንና ኤፍራታ ከአሁን በኋላ በሰላም ይቀጥላሉ የሚለው እኔ ከአሁን በኋላ ይቀጥላሉ ብዬ አላስብም። በመካከላቸው ምንም አይነት ሰላም የለም። ናታንም አሁን የድሮ ናታን አይደለም፣ በጣም ተቀይሯል። በቃ በቀልና በቀል የተሞላበት ነው። ስለዚህ ለኤፍራታም ቢሆን በጣም ብዙ ነው የደበቃት ነገር አለ።
ስለዚህ ፍቅራቸው እንደበፊቱ አብሮ ይቀጥላሉ ወይ? ወደፊት የምናየው ይሆናል። ሌላው እንግዲህ ቤዚቲ ናት። ቤዚቲ መጨረሻ ላይ ያያችኋት ወይም ፊቷ ያልታየው ቤዛ ናት። ቤዛ ወደ ድራማው ልትቀላቀል ነው። እስካሁን የት ነበረች? ለምን ቆየች? ለምን አልመጣችም? የሚለውን በሚቀጥለው ክፍል ሁላችንም የምንረዳው ወይም መልሱን የምናገኘው ይሆናል ማለት ነው። ነገር ግን ብዙ አዳዲስ ልጆች እየተቀላቀሉ ነው ውድ ቤተሰቦች፣ እሱንም ወደፊት የምናየው ይሆናል። ብቻ ሐረግ ድራማ እንደ በፊቱ ሳይሆን አሁን በጣም ሞቅ ሞቅ ብሎ ነው እየተቀጣጠለ ያለው። በዛ ላይ ሁሉም በነገር የታጠረ ነው። በኢየሱስ ስም ምንም ሰላም የለም። ያፌትም ቢሆን በዙሪያው ያሉ ብዙ የእሱ የሆኑ ሰዎች አሉ በነገራችን ላይ ከዛ እስከሚወጣ ድረስ እንጂ ከዛ ከወጣ ሰላም የሚፈጠር አይመስለኝም። በዛ ላይ ጽዮን እንግዲህ ጽዮን ከናታን ይልቅ ወደ ያፌት ነው እያመራች አለችው። ያፌትም ናታንም ቢሆን ለእሷ ምንም አይነት ርህራሄ የሚባል ነገር የለውም። እንደውም ኤፍራታን እንድትመታ ስትል እሱ ደርሶ ነው ያስጣላት እና እዛ ላይም ሊመታን ነበር። ያው ኤፍራታ ስለነበረች እሷ አስጥላታለች ማለት ነው። ስለዚህ አሁን በጣም ከሚገባው በላይ ናታንን ጠልተዋለች። ወንድሜን አግኝቼ ሳልጠግበው ገደለብኝ፣ ባሌን ማለቴ የምወደውን የማፈቅረውን ጓደኛዬንም እንዳጣው አድርገውኛል እያለች አሁን ናታንን በቃ በቀልና በቀል ብቻ ነው የምትመኘው። ሌላው ደግሞ እንግዲህ ናታን እኔ ምን አደረግኳት? ስንት ዋጋ ከፍያለሁ ለእሷ ስል፣ እኔ አትቅረቢያቸው ተይ እያልኳት ብዙ ነገር አስጠንቅቂያት ነበር። ነገር ግን እሷ ለእሷ የከፈልኩትን መስዋዕትነትና ለእሷ ያደረግኩላትን ነገር በፍጹም ረስታ በበቀልና በበቀል አይን ብቻ ነው የምታይኝ። ስለዚህ ለእሷ ምንም አይነት ርህራሄና ሀዘን የሚባል ነገር የለኝም እያለ ለኤፍራታ ሲነግራት ነበር። ኤፍራታ ደግሞ ተው ማን አላት ያለ አንተ? እሷም ያለችበት ሁኔታ ከባድ ነው። እንደዚህ እንደሆነች እንዳናጣት እንከታተላት እና አጠገቧ ልንቆም ይገባል እያለች ነው። ነገር ግን ጽዮንም ብትሆን እንዳያችኋት በስማ በጣም ተቀይራለች። ያቺ ድሮዋ ጽዮን በፍጹም አይደለችም። ለማንኛውም እኔ እዚህ ላይ ያበቃለሁ። ላይክ ማድረጋችሁን አትርሱ አደራ።